የፌዴራል መንግስት የትግራይ ክልልን ሰላም እንዲያረጋግጥና ከስደት እንዲታደጋቸው የክልሉ ወጣቶች ጥሪ አቅርበዋል። ኤንቢሲ ኢትዮጵያ ያነጋገራቸው የትግራይ ክልል የሰላም ጉዳይ ላይ የሚሰሩ ወጣቶች ከፕሪቶሪያው የሰላም ስምምነት በኋላ እያየን የነበረውን የሰላም ጭላንጭል በማስቀጠል ወደ ልማት እንገባለን ብለን ስናስብ የህወሓት የጥፋት ቡድን እያጨለመብን ይገኛል ሲሉም በምሬት ተናግረዋል። ከዚህ የጭቆና መንፈስ ለመውጣት ለሰላሙ ህዝቡ እየታገለ በመሆኑ የፌዴራል መንግስት ከክልሉ ህዝብ ጎን በመሆን እገዛውን እንዲያደርግም ጥሪ አቅርበዋል። የፕሪቶሪያው የሰላም ስምምነት ለትግራይና መላው ኢትዮጵያውያንን እፎይታ የሰጠና የሰላም ተስፋ የያዘ ጉዳይ እንደነበር የሚያነሳው ወጣት አማኑኤል ከሰላም ስምምነቱ በኋላ እያየን የነበረውን የክልሉ የሰላም ጭላንጭል በማስቀጠል ወደ ልማት እንገባለን ብለን ስናስብ የህወሓት የጥፋት ቡድን እያጨለመብን ይገኛልም ሲል ተናግሯል። ያጣነውን ሰላም፣ ያጣነውን ህዝብ፣ ያጣነውን ልማት መልሰን እንደምናገኘው ነበር ያሰብነው። መጀመሪያ እንደ ወጣትም እኛ ፕሪቶሪያውን በጣም ደግፈነው ነበረ። ግን በትግራይ ላይ ያለውን ከሰላም ውጪ መኖር የማይችለውን ህወሓት መልሶ ያንን የጥፋት መንገድ እየተከተለው የሚገኘው የአማኑኤል አጽባ ሀሳብን ተጋርቶ አስተያየቱን የሰጠን ሌላው የክልሉ ወጣት ሰለሞን እንባዬ ጥቂት የጦርነት ነጋሪዎች በሻዕቢያ ባዕድ እየተነዱ በፈጠሩት ተደጋጋሚ የጦርነት ስጋት ምክንያት ወጣቶች እየተሳቀቁና እናቶች እያለቀሱ የሚገኙበት ክስተት በክልሉ መኖሩን አንስቷል። ወጣቶች የሚሳቀቁበት፣ እናቶች የሚያለቅሱበት ሁኔታ ነው ያለው። ይህንን የሚያደርጉትም ጥቂት ቡድኖች በሻዕቢያ እየተነዱ ያሉበት ሻዕቢያ ኦፊስ ከፍቶ የሚቆጣጠረው የጸጥታ መዋቅሩ የሚቆጣጠረው ትግራይ ሆኖ ነው ያለው። የህወሓት ቡድን የጥፋት ሴራን የክልሉ ወጣትና ህዝብ ነቅቶበታል የሚሉት ወጣቶቹ እኛ ሰላም ነው የምንፈልገው ሲሉ በአፈሳና በረሃብ ተገዶ ለጦርነት መማገድ በቃንም ብለዋል። ቀሪው የኢትዮጵያ ህዝብ የትግራይ ወጣት ፈልጎ የሚገባበት ጦርነት እንደሌለው እንዲያውቅልን እንፈልጋለንም ሲሉ ወጣቶቹ ተናግረዋል። ህዝቡ ኦልሬዲ ነቅቷል። ህዝቡ ሰላም ነው የሚፈልገው፣ ጦርነት አይፈልግም። ግን በግድም እየያዙ በአፈሳም እንዲርበውም እያደረጉ ወይም ደግሞ ከነገ በኋላ ትግራይ ውስጥ የሚኖር ወጣት የታጠቀ ነው የታገለ ነው እያሉ ተምሮ ስራ ለማግኘትም ያን ትዲኤፍ መሆን አለበት አይነት አስተሳሰብ ይዘው ወጣቱን አሁንም ለማማቀቅ ነው። በመታፈስ ምክንያት ደግሞ ወደ ሰቆጣ፣ ወደ አፋር፣ ወደ አዲስ አበባ እንዲሁም ሌሎች የኢትዮጵያ ከተሞች ይሄድን አሉ። ትግላችን ለመሰለን ለህዝባችን ነው። ከዚህ ቀደም በነበረው ጦርነት ቡድኑ የራሱን ስልጣን ለማቆየት ተነስ ልትወረር ነው በሚል ሀሰተኛ ወሬ ቀስቅሶ ለህይወትና ለአካል ጉዳት እንዲሁም ለንብረት ውድመት የዳረገበት ደም አፋሳሽ ጦርነት እንዲካሄድ አድርጓል የሚሉት ወጣቶቹ ዛሬ ግን ቡድኑ ህዝብ የሚቀሰቅሰው የራሱን ወንጀል ስልጣን ላይ በመቆየት ለመደበቅ መሆኑን እኛ ወጣቶች ነቅተናል። ቡድኑ ሀገር አልባ እንዳያደርገን ድጋሚ አንሸወድም ብለዋል። ፕሮፓጋንዳዎች ነበሩ። የአማራ ህዝብ ሊወር ነው፣ የኦሮሞ እንዲላረግ ነው አይነት ፕሮፓጋንዳዎች ነበሩ። ከዛን ደግሞ ያንን ፕሮፓጋንዳ ደግሞ በተወሰነ መልኩ አይቶታል ህዝቡ። ከዛ በኋላ ሲያየው ቀስ ብሎ ሲያየው ግን ለራሳቸው ስልጣን ለራሳቸው ጥቅም ብቻ የሚያስቡ ለትግራይ ህዝብ ጭራሹን የማያስቡ መሆኑን ሲረዳ ጭራሹን ከሀገሩም ሊነጥሉት እንደሆነ ከኢትዮጵያም ሊነጥሉት እንደሆነ ለብቻው እንደ ኤርትራ ሊያደርጉት ማሰባቸውን ይህንን ነገር አሁን ወጣቱ ተረድቶት ቀጣዩን ትግል እያደረገ ይገኛል። በትግራይ ሰላም ልማትና ብልጽግና የለም ሲሉ የሚቆጩት ወጣቶቹ ህዝቡ የቡድኑን እኩይ ሴራ ገብቶት እምቢኝ እያለን ነውም ብለዋል። ስለሆነም የፌዴራል መንግስት ትግራይ የፌዴሬሽኑ አካልና የህገ መንግስቱ ተገዥ መሆኗን ተገንዝቦ ህዝቡን ከጥፋት ቡድኑ እንዲያድነውና ወጣቱን ከስደት ለመታደግ የክልሉን ሰላም በማረጋገጥ እንደ ሌሎች ሀገሪቱ አካባቢ ወደ ልማት እንዲመለስ ከፍተኛ ኃላፊነት ያለበት የፌዴራል መንግስት ያግዘን ሲሉም ተማጽነዋል። ፌዴራል እንደ መንግስት እንደ ግዴታ ሁሉም የማስከበር ደንበርም የማስከበር ሰላም የማስከበር ግዴታ አለበት። ፕሪቶሪያም እንዲከበር ማድረግ መቻል አለበት ፌዴራል መንግስቱ ነው። ለምሳሌ ፌዴራል መንግስት ልሽ ብልጽግናም ብቻ አይደለም መንግስት ነው። ስለዚህ በህዝብ የተመረጠ መንግስት እስከሆነ ድረስ ያው የኢትዮጵያ መንግስት እስከሆነ ድረስ የትግራይ መንግስት ስለሆነ ከመንግስት ጋር በደንብ ነው መስራት ያለበት። በተመሳሳይ የክልሉ የቀድሞ ጊዜ አስተዳደር ፕሬዝዳንትና ማህበራዊ መሰረቱን ትግራይ አድርጎ የተመሰረተው የስምረት ትግራይ ፓርቲ ሊቀመንበር ጌታቸው ረዳ ከበፊት ጥፋቱ ያልታረመውና ተጨማሪ ጥፋት ለመፈጸም የትግራይን ህዝብ አግቶ ያለውን የጥቂት ወንጀለኞች ቡድን ያሉትን አካል ወጣቱ ከዚህ ቀደም በነበረውና ባመነበት ጦርነት ህይወቱን ሰጥቶ ታድጎታል ብለዋል። አሁን ደግሞ በቃኝ ሰላም ነው የሚፈልገው ባለበት ከሃይማኖትና ትምህርት ተቋማት በጉልበት እየለቀመ ለጦርነት እንዲማገዱ
መንገዱ የሚያደርገውን ሂደት በህብረት በቃ ልንለው ይገባል ሲሉ ባለፈው ሳምንት መናገራቸውን ኤንቢሲ መዘገቡ ይታወሳል። ጥቂት ሰዎች የሚያሽከረክሩት የወንጀል ኢንተርፕራይዝ አሁንም የትግራይን ህዝብ ሆስቴጅ ይዞ የሚንቀሳቀስበት ሁኔታ መኖሩ ሊያመን ይገባል።